እገልሃለሁ እኔ ግን ማለት ነው አርነ ስሎት እኔ በቀይ ባህር አቋርጭ ኮንቴነር ላይ ተጭኝም ሄጄ ማለት ነው ቻይናስ ግን ማማዳጅቬሊ የምትባለው እጅህም እግርህም የሚያፈስ ከብት ይሆን ከሰውዬ አይደለም ጎል አንተ ራስን አጠብቅ ሪዮ የመታው ተመሳሳይ ኳስ ነው አንተ ጋር የሚተሾተው አንተ ግን ትዛለ ደደበረኛ እንደሆነ እኔ ሁሉም ይሳቱ ከርኬዝ ይመታል ይስታል ሞሳላ ይመታል ይስታል ሪዮ ይመታል ይስታል ሁሉም ይስታሉ 90 ደቂቃ ሙሉ ይደብደብ ነው እኛ 5 ደቂቃ እግራቸው ስኳስ ቢገባ ካምባክ የሰሩብን እኛ ላይ ፒኤስጂ ደርሶ መልስ ወዬ ይበላል እኔ ለቀውጣ አርነ ስሎት አልቻልክም እንብርሃንን እኔ ሰው ተኝቷል እኩለ ሌሊት ነው አታሳብደኝ በቃ አልቻልክም እኔ ጥቂት ከጥግ ነው ምንንገር ሞሳላም ቤንቻር ከተጀምራለ ደስ ሲልክ ማይ እኔ እነኪዛን እነሪዮን ምናምን ይሰይ ብቻ ብዙ ቤንቻ አስቀምጠክ ምናምን ተቀልድብናለ አሰላለፊ ተመታሩ በቃ አልቻልክም እኔ ማረበት ምንም አይነት ምክንያት የለኝም ምንም አይነት ሚንስ የለኝም አሁን ኢኬቲኬም ተጎርቷል ማንን ተስፋ አድርጌ ገብቼ ጌሙን ራሱ እንደማይ እኔ አላቅም I don't know እኔ በቃ ሰውተኝ ይነሱ ሲፈልጉ ማለት ማን እንቅልፋቱ ማን ተኝቶ ያድራል ሰላሜን ካጣ አይቀር እነሱ እሺ ሊቪያንስ ያው እንግዲህ ተሰናብተናል ምንም ማድረግ አይቻልም ግን እውነት ነው የምላችሁ አንድ ሊቨርፑል ደጋፊ በዚህ ውጤት ልታዘን አይገባም በቃ ካምባክ ለማድረግ ሞክረን ነበር ግን ልዩነቱ ፒኤስጂ የተሰራ ክለብ ነው የኛ ደግሞ ይታወቃል በቃ ያልተዘራ ዘር ሊታጨድ አይችልምና በቃ ያንን የተመለከተነው ተጫዋቾቹ የሚችሉትን ያክል አድርገዋል ግን በመግባባት ደረጃ ብዙ ይቀር ነበር በጣም ብዙ ክፍተቶች ይታዩብን ነበር በማጥቃቱ ረገድ ብዙ ስህተቶችን ስናበዛ ነበር ከዛ በተረፈ ግን ኢንዲቪጁዋል የኢብራሂማ ኮናቴ ኮንትራት ዛሬውኑ ይፍጠንልን በጌታስ ምን አይነት ብቃት ነው ያስመለከተን ካመረን ነው ማለት ምን አይነት ድንቅ ብቃትን ያስመለከተን ዶሚኒክ ሰቦልታ የሚገርም ብቃቱን ነበር ያስመለከተን ግን በሱስተት አራተኛው ጎል ማለት ይቻላል ያው ባግሪጌት የተቆጠረብን ጎል የሱስተት ነበር ማለት ነው ቸልተኝነቱ ከዛ በተረፈ በቃ ፋሚሊ ብዙ ድክመቶች ይታዩብን ነበር ቀደም እንዳልኳችሁ ነው ያልተዘራ ዘር ሊታጨድ አይችልምና በፊት የተሰራ ስራ ቢኖር ኖሮ ይሄንን ጨዋታ እውነት ነው ማለት ሰከንድ ሃፍ የሚገርመውን ልዩ ሊቨርፑል ነበር በወኔም በማጥቃትም ደረጃ ግን የተመለከተነው ወደ ጎልነት ልንቀይራቸው የምንችለው ኳሶች አልተጠቀምንበትም አጥቂ መስመሩና ሚድፊልደር መስመሩ የተናበበ አይደለም ያን ያህል እና ፋሚሊ እንግዲህ ያው ለቀጣይ ዓመት ክለባችን ሊቨርፑል ተሰርቶ በትክክል ተሰርቶ እንግዲህ ወደዚህ መድረክ ይመለሳል ብዬ አስባለሁ ያው አሁን የቀረችን ፕሪሚየር ሊጉን ለቻምፒየንስ ሊግ ለመሳተፍ ማለት ነው ያው ዘንድሮ እንደምታውቁት እስከ ቶፕ 5 ነው የእንግሊዝ ክለቦች የሚሳተፉት እናም እንግዲህ ለቀጣይ ዓመት ቻምፒየንስ ሊጉ ላይ ለመሳተፍ የሚገርመው ሊቨርፑል አሁን ተጫዋቾቻችን ማሳየት አለባቸው ብዬ ነው ሊቨርፑልን የምጠብቀው ቀጣይ ዓመት ያው እንደምታውቁት በዛሬው ጨዋታ ዊንገሮቻችን ያው ሳላ ተቀይሮ ገብቷል ግን እንደዛው እድል መፍጠር የማይችልባቸው እናም ለቀጣይ ዓመት ያን አጠናክረን እንመለሳለን ሊቨርፑል ኖርማል ነው ምንም ማለት አይደለም አሁን ሊቨርፑሎች በኔ እንዳትበሳጩ በኔ እስከምችለው አቅም ድረስ ደግፋቸዋለሁ ከእናንተ ጋር ችግር የለብኝም ደግፋቸዋለሁ እስከምችለው አቅም ድረስ እኔ ላይ ለምንድን ነው እንድታብሩት እኔ ምን ያደረኩኝ መላጣውን ሄዳችሁ አናግሩት ማንዬ እሱን አናግሩት ደግሞ ከአቅማችሁ በላይ ነው ለፈጣሪ እንዲያልቀሳችሁ መስጠት ያለባችሁ እንጂ ይሄ ልጅ በሜዳው ያን ሁሉ ኳስቶ በዚህ መቶ ያሽቃበጠ ሁለት ጎል አገባ ኡስማን ዴቪ አንተ ነው አይደለም እንዴ ምን አባክነው ሰው ሜዳ ላይ አይመቸኝም በሜዳ ያላለ ምን አባክነው ነው አልኩት እኮ እኔ በሜዳ ማግባት አይመቸኝም እንዴ ከበባድ ነገሮች ነው መወጣት እንፈልገው ከሜዳዎች ምናምን አይነት ነው ያልተጫወተ መደውላለሁ ያለኝ እኮ እኔ አደውልልኝ ያልፈልግ ከሊቨርፑል ደጋፊ ጋር አታደጋገኝ ይሄ ብሉ ነው በእናትህ ለማንኛውም በቃ አሁን ትንሽ ምድርካችሁ ጨምረ ስለሚል ወጥራችሁ ያለ ነገር እና ጋደም የመዳን ነገር እርግማን ስላለ እናንተ ትንሽ ሊቨርፑል ኦፊሻሊ ከቻምፒየንስ ሊግ በፒኤስጂ ተባራለች ማለት ሰከንድ ሃፍ በኋላ ጨዋታው ተከፈተ 2-2 ቢገርም ነገር ግን ሊቨርፑል ነበር ሰከንድ ሃፍ አሪፍ የነበረው እንደው
ካለ ሶቦዝ ላይ በስተቀር ማለት እሱ ሜዳ ላይ እሞታለሁ ሲል በህመም መሆን አለበት ታሞ ምናምን ካልሆነ በስተቀር ማን ተጋድሎ ምናምን አልነበረ ገባር ጭንቅላቱን ቀና አድርጎ መሄድ የሚፈቀደት ብቸኛ ተጫዋች ከሊቨርፑል እንደውም ኢብራሂማ ኮናቴ ማለት ስንቴ እንዳወጣቸው ዴምቤሌ ተናግሬ ነበርኩ የመጀመሪያው ጌም ላይ ዴምቤሌ ሽት ስለነበረ ነው እንጂ አሁን ራሱን ሻርፕን አድርጎ መጣና ሁለቴ ከተተላችሁ ማለት ገባር ዴምቤሌ ይችላል ነው ዴምቤሌ ይችላል ሆም አዌ ሁለለባዶ ኦፊሻሊ አርኒ ስሎት ዘንድሮ ትሮፊ ለስነሽ ማለት ኦፊሻሊ ወደ ፕሪሚየር ሊግ ቶፕ 4 ቶፕ 5 ኳሊፋይ ለማድረግ ነው አሁን ፎከስሽ ማንዬ እኔ በጣም ፍሎሪያን ቨርስን ያጠፋ ኢሳቅን ያጠፋ አንተ አድክም መላጣ ማለት ገባር ለፈርስት ሃፉ ላሳዩት ብቻ ወንጀል አንተ መሰቀል አለብህ እና ጋክፖ አንድ ኳስ መታሽና ምናምን ሞቅ ሲባል እንገመዋን ላሻልከው ስንት ሁለት ኳስ በላው አንተ ሆዳም እናንተ ራስህ ማለት አድክም ይሁን ሰውዬ ህይወት ደግሞ እንዲህ ያሮጊት ፈስ ተግማማሽ በጣም ባክ ለቦስቲቭ እንኳን ወጥቶይ የምለው አሮጊቷ ካምባክ ስትይ ሄዶ መመለስ ነው እንዴ? ቃል በቃል እንግሊዝኛው ተረጎምሽው እንዴ? እኛ ምትከረብት ይመስሉን ተከረብተሽ ትመጫለሽ? እኮ የሚሰማኝ እኮ አጥቼ እኮ ነው እኮ ሁሉም ጆሮ ዳባ ብሎኝ ነው እንጂ እኮ አንፊ አልቤርጎ ነው እዚህ ይሰጥሻል አልኩኝ እኔ እኮ እንደውም 4 በሸነሬ ነው ወይስ 4 በሸነሬ ነው እንደውም ከዚህ በላይ ነበር የጠበቁት 4-2-2-2 ሚል የእንትና አሰላለፍ ይዞ ገብቶ ይሄም በሸነሬ ነው በቃ እሺው በቃ ምንም ማድረግ አይቻልም እሺው ይሄን ነው ማለት የምችለው እኔ ማን የሊቨርፑል ይሄ ተጠበቀ ውጤት ነው ስለ ፔጅ ኢንቨሽን የሆነ ምንም እንትን አይደለም ችግሩ ያለው ጋክፖ ጋር ነው በቃ እኔ ብቻ ነው እየታየኛል አልገባኝም ምንድነው ማይጠቅም ሰው እኮ ነው እግዚአብሔርን በቃ ቁጭ አድርገው ዲሳይድ ማድረግ እኮ ነው ቁጭ አድርገው ንጉማኔት ገብቶ ጮስ እንደነበር አይታችሁታል በቃ ደቅ አድርገው አለቀቁ እንዴ በጣም ሲደበደብ ነበር እኮ ሊቨርፑል ሲደበደብ ነበር እንደጉድ ግን በቃ ዘጉን እዛ ቁልፍ አረጉ ፒኤስጂ ከዛ ካውንተር ሄዱ ባርኮላም ገባ ተቀይሮ ምናምን ዶይም ሳይጎዳ አይቀርም ብቻ ዞሮ ፓስ አደረጉ ነው ደቀጣይ ዙር በባየር ሙኒክ ሞደቃቸው አይቀርም ዞሮ በእርግጠኝነት ግን እንደዚህም ሆኖ ማን አይመጣውም ጋክፖን ቁጭ ማለት ነው ያለበት ፒኤስጂ ያሸንፏል ፒኤስጂ ማለት ነው እንኳን ካምባክ ልሰራበት ማለት ነው እሱ ስለማሸነፉ ብቻ እየተጨነቀ ነው ከሜዳ ወደ ሜዳ እየተመላለሰ ምና እኛ ስለ ሙኒክ እናወራለና ፒኤስጂ ካምባክ ሊሰራበት ነው ተብሎ ከአንዴም ሁለቴ ሲፈራ እሱ ግን እየሄደ ድጋሚ እያሸነፈ ነው ማለት ነው አረ ሊቨርፑል ስሎት ግን ደደብ ነው እኔ የሆነ ሰሞን ሳላ ይቀመጥ በዚህ አቋም ፍሪምፖንግ ይጮት ምናን እያልኩ ፎርም ሲይዝ ዛሬ በጉዳት ምክንያት ቶሎ ገባ እንጂ ሳላ ሌላው ስለተጎዳ ቤንች አርጎት ነበር ይጀመራል ማን ኪቲኬ እንደ ራይት ዊንግ ሊጮት በሳላ በኩል እኔ የመላጣ ደደብ ስሎትን ያዩት እኔ እንደነ ፔፕ በጣም አይችልም ስሎት ዴምቤሌና ክቫራትስኬሊያ በቃ ቻምፒየንስ ሊግ ላይ የእንግሊዝ ቲምን ኩክ ማድረግ ነው ሰራል በተለይ ክቫራትስኬሊያ ዛሬም አሲስት አለው ተመስገን ይበሉ ፒኤስጂ እኛን አለማግኘታቸው ማለት ነው ወደቀን እንጂ ሲጀመር እንጉማን ነበር ማስጀመር የነበረበት እኔ እኮ ፎርም ላይ ኮንፊደንስ ላይ ያለ ተጫዋች እንጉማንም ቤንች ባለፈው ያገቡትን እንጉማና ሳላን ዛሬ ቤንች በጣም የመል ድድብና ነው ይመላጣ ውጤቱ በጭራሽ ጨዋታውን አይገልጾም ሰከንድ ሃፍ ላይ ሙሉ ብልጫ ወስደን 25 ደቂቃ ቅጥቅጥ ጎል ማግኘት አልቻለም በቃ እሱ ብቻ ነው ድክመታችን ከመላችሁ አሪፍ ተጫውቷል ሰከንድ ሃፍ በተለይ ማለት ነው በቃ ኢንዲቪጁዋሊ በቃ በጣም ስትችል እንደ ዴምቤሌ አንድ ይቀጣሃል ምንም ልናረጋው አንችልም ደግሞ ይሄ ቲም ነው የሚበላው ፒኤስጂ ነው የሚበላው ዋንጫውን ማለት ነው በቃ ተሰናብተናል በቃ ቶፕ 4ን እዛ አረጋግጠን መውጣት ነው በቃ የፋይናሉን ጨዋታ የነገውንም ጨዋታ ዋኒንግስ ቤት ላይ የገባችሁ እንት ማለት ትችላላችሁ ሊንኩን ባዮ ላይ ያስቀምጥላችኋለሁ ቦነሶች ጸዲ ቦነሶችም አላቸው ቼክ አውት አድርጓቸው ይሄን ፕሮሞ ኮድ ተጠቅማችሁ የምትመዘገቡ ቦነስ ታገኛላችሁ መቻችሁ አሳዘኝ ተሸናፊ በእውነት ግን ምንም ልንጠይቅ አንችልም ከዚህ በላይ ያሳዝናል ጋይስ ሊቨርፑል እንደገና በሜዳው ተሸነፈ ይሄንን ቲም ማለት ነው ወደ አረጋዊ መርጃ ምናምን እንትን ውስጥ ውሰዱት ድርጅት ወደዛ ድርጅት ይወሰድ ማን ምንድነው ፕሪሚየር ሊግ ላይ እንደበቃ እንደተለመደው አንድ ቲም ነው የሚቀረው እሱም አርሰናል እንዴ ሊቨርፑል የተጣለ ቲም እንዴ ደርሶ መልስ አራት ይገባባል 4 ባዶ ተሸነፋለ ከዛ አረ በእናትህ አረ ተደበቅ አርነ ስሎት
እኔ እንዴት ነው ቆይ ከየጨዋታ እንዴት ነው የማይማረው? የሰው ልጅ እንዴት እንደዚህ ላያውቅ ይችላል? ማን በጣም ነው ማትችለው። ከዚህ በኋላ አታስፈልግም ማለት አስወጡትና ጃቢ አሎንሶን ቶሎ ብታመጡ ይሻላችኋል። ማን ዴምቤሌ 2 አገባባችሁ። ዴምቤሌ ሌውን ፒኤስጂዎች እየሳቱ ነው። እኔ ሌውም እኮ ፎከስ አላደረኩም እኮ የፒኤስጂ ጨዋታ ላይ እኮ የባርሳን ነበር ሳይ ነበሩ። ምን ነክቷችሁ ነው እናንተ? 4 ደርሶ መልስ 4 ይገባው። አንተ አትችሉ ማን መባረር አለባችሁ ከዚህ ሊግ በጣም ነው ማትችሉት። ፓሪስ ሴን ዠርሜን ሊቨርፑልን በድምር ውጤት 4-0 በሆነ ውጤት በማሸነፍ ከአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ በማሰናበት ግማሽ ፍጻሜውን መቀላቀሉን ማረጋገጥ ችሏል። አንፊልድ ላይ የተከናወነው የመልስ ጨዋታ በፓሪስ ሴን ዠርሜን 2-0 አሸናፊነት ነው የተጠናቀቀው። የመጀመሪያው ዙር ጨዋታ ፓርክ ደ ፕሪንስ ላይ 2-0 በፔዥ አሸናፊነት በተመሳሳይ ተጠናቆ እንደነበረ የሚታወስ ነው። ታዲያ በመልስ ጨዋታም ሊቨርፑሎች የተሻለ ነገር ያሳያሉ ተብሎ ተጠብቆ ነበረ። ነገር ግን ፈርስት ሃፍ ጎል የሚያስፈልገው ቡድን ይመስል የነበረው ፓሪስ ሴን ዠርሜን ነበረ። ታዲያም እንግዲህ በጨዋታው ላይ የተሻለ ፐርፎርማንስ ነበራቸው። የጎሎችንም መፍጠር ችለው ነበረ። ነገር ግን ከሰከንድ ሃፍ በኋላ ሊቨርፑሎች ተሻሽለው ወደ ጨዋታው ገብተው ነበረ። ያም ቢሆን ግን ፓሪስ ሴን-ዠርሜኖች ከጥቂት አጋጣሚዎች ቢሆኑ በካውንተር አታክ ካገኟቸው አጋጣሚዎች 73ኛውና 91ኛው ደቂቃ ላይ ኦስማን ዴምቤሌ አከታትሎ ባስቆጠራቸው 2 ጎሎች አማካይነት ጨዋታውን 2-0 በማሸነፍ በድምር ውጤት 4-0 በማሸነፍ ሊቨርፑልን በመጣል ግማሽ ፍጻሜውን መቀላቀላቸውን ማረጋገጣቸውን ችለዋል ማለት ነው። በዚህ ጨዋታ ላይ በሊቨርፑል በኩል ኢክቲኬ በቃሪዛ ከሜዳ በጉዳት መውጣቱ ለቡድኑ በጣም የሚያሳስብ ይመስለኛል። ለማንኛውም ግን የዘንድሮ የሉዊስ ኤንሪኬ ፓሪስ ሴን-ዠርሜን እጅግ በጣም አስፈሪ መሆኑን አሁንም እያስመሰከረ በድንቅ ግስጋሴው ቀጥሏል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ሐሞት የሌላቸው ተጫዋቾች ለሊቨርፑል መጫወት ምን ማለት እንደሆነ የማይገባቸው ተጫዋቾች፣ አሰልጣኙ ጭንቅላት የሌለው ደደብ አሰልጣኝ። እኔ በህይወት ዘመኔ እንደዚህ ደደብ አሰልጣኝ አይቻላቅ። ጌም ማኔጅመንት ዜሮ። አንደኛው ነው በቃ ዴምቤሌ ወረቀት ምናምን ጨርስ ፈራርመና ግዛው የንቲም በቃ የዚህ የሊቨርፑል ቲም ባለቤት ዴምቤሌ ሆኗል። የዴምቤሌ መጮሽ ሆነናል። ይሄ ባይዘው ሊቨርፑል ያ ትልቅ ውርደት ነው። ትልቅ ውርደት በሜዳችንም ከሜዳችንም ውጪ 2-0 በክሊን ሺት ፓሪስ ሴን-ዠርሜን ለብልቦ ያባረረ። እኔ እንደዚህ አቃጣይ አዋራጅ ቡድን አይቻላል። ዜሮ። ይሄ ቲም ከእንደገና ተበትኖ መሰራት አለበት። ገና 400 ሚሊዮን ፓውንድ ያስፈልገናል። የማያስፈልጉ ኢቭን ግራቨንበርግ መውጣት አለበት ከዚህ ቲም። ግራቨንበርግ የቲሙ ቴምፖ የማይጠብቅ ፍሎሪያን ቪርትዝ ለአንተ የወጣው ገንዘብ ለአንተ የምሬ ነው። በጣም የተናደድኩ ዛሬ እግዚአብሔር እንደ ዛሬ ተናድጄ አላውቅም። እኔ አንፊልድ ላይ ሊቨርፑል እንዲህ ሲብረከረክ አይቼ አላውቅም። ምንም ሪዮን ጉማን የመሰለ ልጅ አስቀምጠ ጎሜዝን ታስቀድማለህ። ከዛ ማሃሪቅ አጮት አረብስ በቃኝ። እኔ ውሽ የሆነ ቡድን እንደዚህ የሞተ ቡድን አይቼ አላውቅም። ይሄ ሰውዬ ዛሬ ቢባረልኝ እኔ ዛሬ ማለት ካምባክ ሬሞንታዳ ለሰሪ ይሸባው ወላሂ አረጋጉልኝ፣ ለጠፉልኝ። እኔ ደስ ብሎኛል ሀቢቢ። ሲጀመር የማይሆን ነገር ነው እኮ ዛርከኝ። በዚህ ሰዓት ፓሪስ አዛ የሆነ ቲም ነውና ያላችሁበትን ፎርም ጥሩ አይደለም እና ሲጀመር ጨዋታው እዛ ነበር ማለቅ ያለበት። እዛው ከዛ በላይ ጎል ማስቆጠር ነበር የባለፈው ይኖርባቸው ነበርና ትንሽ ተስፋ ሰጧቸው። ግን ኢና ሊላሂ ጨዋታውን አላየሁትም። የደምቤሌን የመጀመሪያውን ጎል ነው ያየሁትና ብቻ አሁን ምንድነው ነው ነገሩ? ምንድነው በቃ የእንግሊዝ ኩራት እኛ ሆነን ልንቆይ ነው ማለት ነው። እንግዲህ ስፖርቲንግ ገና አላለቀም። ይሆነ ያቺ አዛናት ባይዚ ገና ነው። ግን እስኪ ላከት ዝም ብዬ ማለት በቃ ሸባውም ወደቀ። ወደ 6 ክለብ አንደኛ ብቻ ልንቀር ነው ማለት ነው። በቃ በአውሮፓ መድረክ እንግሊዝን ተሸክመን ከባድ ነው ትላለና ደስ ብሎኛል በጣም። እኔ ደስ ብሎኛል የምሬ ነው። ስለተለጠፋችሁ ደስ ብሎ ባለፈው ስታከቱ ነበርኛ ላይና ምንም ሁለተኛ ክለብ ምናምን ቢሆንም ግን ደስ ብሎኛል። እንኳን የተለጠፋችሁ በዚህ ውጤት የተደሰታችሁ ያርሰናል የሌላ ክለብ ደጋፊዎች እንኳን ደስ ያላችሁ። ላስቲር በእኛ ስታክቱ ነበር። ፓሪስ ተሸነፉ ምናምን ላስቲር ታቃል ዶሚኔት አድርገናቸዋል። ኤክስጂ ነው ያው እንደዛ እንኳን ብቻ የጎል ሙከራ ኤክስጂ በጣም ፒስ ነበር የኛ ማለት ነው። ባለፈው ጨዋታ እናንተ ጥሩ አልነበራችሁ። ዛሬውን ስላላየሁት አስተያየት መስጠት አልችልም። ብቻ ደስ ብሎኛል። እንኳን ደስ ያላችሁ ፋሚሊ። ይሄ ፈጣሪ የማይፈራ ሰውዬ አሁንም ሻምፒዮንስ ሊጉን ሊደግም ነው መሰለኝ። በሜዳ ከሜዳ ውጭ እየመጣ ያስቆጥራል። ደግሞ እኮ የሚገርመው ውድድሩ ሲጀመር አቋሙ ይወርዳል፣ ጥሩ አይሆንም። በውድድሩ መሀል ላይ ነው ቡድኑ ጠንክሮ ይመጣ። አምናም እንደዚህ ነበር፣ አሁንም እንደዚህ። በእርግጥ ዛሬ በጣም ትልቅ ፈተና ነበር የጠበቀው፣ ግን አውቆም ይመስለኛል ሊቨርፑሎች በቃ ያላቸውን በቃ አውጥተው ነው የተጠቀሙት። ይፈጥራሉ፣ ግን የሚጨርስ ማን ነበር? ሚኪቲኬ ደግሞ ከባድ ጉዳት አጋጥሞታል።
ለረጅም ጊዜ ይርቃል ተብሎ ይጠበቃል። በጣም የሚያሳዝነው ሁኔታ ነው ለሱ። ግን ሊቨርፑሎች በቃ እጅ አልሰጡም። የሆነ የክብር ሽንፈት የተሸነፉት አንፊልዱ ድባቡ ደስ ሲል ነበር ምናምን፣ ግን ድባብ ጎል አይሆንም። ማን ያስቆጥረው? የስሎትም አስተላለፍ ትንሽ ችግር ነበረበት። ግን ሰዎች ሉዊስ ኤንሪኬ የሰራው ቡድን በጣም ገራሚ። እኔ የእሱን ተከላካይ ኑኖ ሜንዴዝና ሐኪምን ሳይ ፕሪሚየር ሊግ ላይ ያሉትን እነዚህ የመስመር ተከላካዮች በቃ ጥበቃ ነው የሚመስሉት። በቃ ምንም ዝም ብሎ አለ አይደል የዕቃ ቤት ክፍል ምናምን ነው የሚመስሉት። በቃ ምንም ኳስ የሚያውቅ አይመስሉም። እነዛን ስታዩ እንዴ ተከላካይ እኮ ብቻ አይደሉም እነሱ፣ እዛ ታገኛቸዋለህ። በተለይ የኛን ዳሎትና ዶርጉም በቃ በጣም በቃ ትበሳጫለህ እነዛን ስታይ። የሚገርም ቡድን ነው። የፈጣሪ ቁጣ የሆነ ክለብ ነው። አሁንም ላለመድገም ዋስትና አይኖርም። ጣፋጭ ድል ነው እነሱ ያሳኩት ዛሬ። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እኔ አንድ ነገር ብቻ ለመናገር ነው እኔን ቪዲዮ የምሰራው። የሊቨርፑል ደጋፊዎች ማለት እናንተ አሁን ሳይድ ሳትይዙ ማለት ነው ትክክለኛውን ነገር እንነጋገር እስቲ። ያኔና ሩበን አሞሪም ሲባረሩ ኤንዞ ማሬስካ ሲባረር ይሄ ሰውዬ መባረር አልነበረበትም ማለት እኔ ግራ ስለገባኝ ነው። መባረር አልነበረበትም። ሰዓቱን ነው። ቶማስ ፍራንክ ተባሯል። ኖቲንጋም አንቲፖስቴኮግሉ ተባሯል ከመጣ በኋላ። ይሄ ሰውዬ በጣም ቆይቷል። ኦቨር ነው የቆየው። ያለፈው ዓመት ዋንጫ ስለበላል። ያለፈው ዓመት ዋንጫ የበላው በኤርገን ክሎፕ ቡድን፣ የሱ ቡድን አይደለም እወቁ። የኤርገን ክሎፕ አስማት የሆነ ቡድን ሰርቷል። ሲጀምር አሰልጣኝ አያስፈልገውም። የባለፈው ዓመት እኔ ቢይዛቸው ይበላሉ። እውነት ለመነጋገር የሆነ ነገር አድርጓል። የማልዋሻው በነ ግራቨንፐርች ምናምን የሚገርም ስራ ሰርቷል አሰልጣኙ። ይሄን ክሬዲት ሰጥቷል። ጎበዝ ነው። ግን ዘንድሮ ታክቲኩን ከመቀየር ይልቅ ተጫዋቾችን የሱፐርስታር የሚባሉት ወርልድ ክላስ ተጫዋቾችን ሰብስቦ በነሱ በቃ የሆነ ሰዓት ላይ ሚራክል ጥበቃ ነው እንጂ ምንም የቀየረው ነገር ተባነነበት። የተባነነበትን ነገር ማስተካከል አልቻለም። ሲቀጥል ዊንገሩ ሉዊስ ዲያዝ ወጥቶ ምንም ነገር የተካው ነገር የለም። ሳላህንም ሁሉንም አጣ። ይሄ ሰውዬ በፒኤስጂ መሸነፉን አይደለም የምላችሁ። በፒኤስጂ ሁላችንም በሜዳችን ተሸንፈናል። ግን ሊቨርፑል ካለው ስኳድ አንጻር በፒኤስጂ በሜዳው መሸነፍ አይገባውም በኔ እይታ። አይኖ ቼልሲ ተለምጧል፣ ሁሉም ተለምጧል። ግን በሊቨርፑል ስኳድ ያለውን ስኳድ ይዩት እስቲ። ሊቨርፑል ከፒኤስጂ ስኳድ ጋር ለውድድር ራሱ አይቀርም። በጣም ነው የሚበልጠው የፒኤስጂን ስኳድ የሊቨርፑል። ግን በሜዳው ተሸንፏል። ይሄ ማለት አሰልጣኙን ያስበላቸው ምንም ነገር የሌለው ማለት መውጣት ያለበት አሰልጣኝ ቢኖር ትክክለኛው ሰዓት ላይ ነው። አሁን ይሄ ሰውዬ ምናልባት አመቱን ጨርሶ ክረምት ላይ ሊያባሩት ይችሉ ከሆነ አላውቅም፣ ግን የሚቀጥለው አመት ላይ ይሄ ሰውዬ ሊቨርፑል ቤት መቆየት የለበትም በእኔ እይታ። የሊቨርፑል ደጋፊዎች እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ፎሎ ማታደርጉኝ ደግሞ ነግሬያችኋለሁ። ፎሎ አድርጉ። ሊቬ አሁን ሳትወጂ በግድሽ በ20 ቀን አንዴ እንደማንቺ ትጫወቻለሽ። የምትፎክሪበት አንድ ሻምፒየንስ ሊግ ነበረሻ ተከናንበሻል። እኔ ግን ፒኤስጂ የምራቸው ነው እንደዚህ የሳቱ ዋንጫ ሊበሉ ነው ያሰቡት። ዴምቤሌ ደግሞ እኔ በነፃ ለማንቸስተር ልፈርም ቢል እኔ የማልፈልገው ተጫዋች ነው። ሲያስጠላ። ኤነርኬ ምረት የለሽ ነው ያራዳ ልጅ። በገዛ ሜዳ መጥቶ ራሱ ለ0 ደግሞ የሜዳ አቅም ያለው ክለብ ነው ያለው። ያራዳ ልጆች ከታች እስከ ላይ ቅድመን ብያለሁ፣ ከታች እስከ ላይ የተሟላ ነው። ከታንከኛ እስከ እግረኛ በፈለከው ማስተናገድ ይችላል ፒኤስጂ። ያራዳ ልጅ ዘንድሮ እንደ ቀልድ በጣም ከግምት ውጭ ሆኗል። ነገር ግን ግምት ውስጥ መግባት አለበት ፒኤስጂ። የባየር ሙኒክና የሪያል ማድሪድን ኃላፊ የሚገጥመውን ግጥሚያ ሁላችንም ማየት በጉጉት የምንፈልገው ጨዋታ ነው። ያራዳ ልጆች በገዛ ሜዳው ሊቨርፑልን ሜዳው ላይ መጥቶ ዋጋውን ሰጥቶታል። አሁን አሰልጣኝ አርኒ ስሎት ላይ ምንድነው ነው የሚመጣው ነው። ሙሐመድ ሳላን ዛሬ አስቀምጦ መጀመራቸው በጣም ግራ የሚያጋባ ነው። በዛ ላይ ሰከንድ ሃፍ ጎል እየፈለክ ኢሳቅን ደግሞ ቀይረህ ትገባለህ። ምን ግራ የሚያጋባ ነገር ላይ ነው ያሉት ሰውዬው ያራዳ ልጆች። ምንም የሆነ የሚጨበጡ ማይረ ከየት እኔማ ሸውዶ የገቡም ይመስለኛል። ኦሪጂናል ነው ብሎ ሰከንድ አንድ ያስገቡም ይመስለኛል። ያራዳ ልጆች ግራ የሚያጋባ ነው። ለማንኛውም ፓሪስ ሴን ጀርመን በጣም አውሬና ከባድ ነው። ያራዳ ልጅ በጣም ከባድ ነው። እናንተ በጣም ነው የተበቀላችሁልኝ። 8 እንዳይገባባችሁ ነው የምትጫወቱት። እንዴት የሰው ልጅ በባለፈው አልሞከርንም አሁን መሞከር አለብን ብሎ ይገባል? ጎል አታገቡም እንዴ? ጎል አታገቡም? እረፉ። በጣም ነው የተበቀላችሁልኝ። አመሰግናለሁ። ናግባ በቃ ሼፓው አልሆነም ስለ አሁን የቀረችን ብቸኛዋ ተወካይ አርሰናለች። እሷንም ነገ ይሸኛታል። ናግባ በጊዜ ምን አባቱ የራሱ ጉዳይ። እስኪ አሁን አንዳንድ የሊቨርፑል አቬሬጅ ደጋፊዎች ምን እንደምትሉ ኮሜንት ላይ ማወቅ ፈልጋለሁ። እግዚአብሔር
እኔ እኮ ሊቨርፑል ጋር እኮ ችግር የለብኝም። ማርያምን ሊቨርፑል ቢያልፍ ምናምን በዲ ፒኤስጂን ጥሎ ቢያልፈው ደስ ይለኛል። አምና እኛንም እናንተንም ምናምን ነው አስቀይሞን ሄዶ ማለት ነው። ሶ ቢያልፍ ደስ ይለኛል። ግን እኔ በፈጣ ቀን በሰራሁት ቪዲዮ ላይ አይመስልኝም እና የሆነ ተንበጫበጫችሁ። ዲስ ኢዝ አንፊልድ፣ ዲስ ኢዝ አወር ካልቸር፣ ዲስ ኢዝ አወር አይደንቲቲ ምናምን ዲያረበ በዳህንያለም በቃ ይሄ እኮ ሊቨርፑል እኮ ይሄ አንፊልድ እኮ የአርነ ስሎት ነው። ይሄ አንፊልድ የጋክፖ ነው። ይሄ አንፊልድ እንደውም ያንጉማ የሚባለው ልጅ በጣም የሚችል ተጫዋች ነው። በጣም ማደንቆ ተጫዋች እና የሆነ ቡድናችሁን አታውቁት። ግን እኔ እርግጠኛ ነኝ የሆነ በቅርቡ ማየት የጀመራችሁ የሊቨርፑል ደጋፊዎች ናችሁ እንጂ የሆነ አላቅም። እኔ ትክክለኛ የሊቨርፑል ደጋፊ እንደዚህ ብሎ ሀሳብ አይሰጥም። ፒኤስጂ ሜዳችሁ ድረስ መጥቶ ካላሸነፋችሁ እኔ ትልቅ አቸመንት ነው ብዬ ነበር። ይኸው ሰጣችሁ 2-2 ማለት ነው። እንደውም ቀለል አሉ። ሜዳችሁ ላይ አንድ ጎል ማስቆጠር አልቻላችሁ። ለዚህ ነው ዲዝ አንፊልድ ሶቦዝ ላይ ኮሜዲያን እሱ እኮ ማለት የቡድኑ ይሄ ሜን ካራክተር የሚባለው ተጫዋች ነው። ቡድኑን ማነሳሳት ሞቲቬት ማድረግ አለበት። ያን እኮ አንደርስታንድ አደርጋለሁ። ግን አሴ ኮንተንት ክሬተር ደግሞ ሊሆን እንደማይችል እኔ ቀድሜ ነግሬያችኋለሁ። ይቀልዳል እንዴ ኮሜዲያንም ነው ያልኩት ለዚህ ነው። በቃ አንዳንዴ ሊሆን የማይችል ነገር ሊሆን አይችልም። በቃ ይሄ ፉትቦሉ ምናምን ብዬ እኮ ኮንሲደር ለማድረግ ሞክሬያለሁ። ግን ይሄ ደግሞ ፒኤስጂ ነው አማን ዲመኖ ነው ሜዳው ድረስ ሂዶ እኮ ስንት ከ3 እና 4 በላይ ጎሎች ማስቆጠር የቻለ ሁለት ምሯችሁ ይመጡ። ከዛ ሜዳችሁ ላይ መጥቶ 2-2 ገለባችሁ ማለት ነው። አግሪጌት አራባሉ እንግዲህ ነው 6 ቻምፒየንስ ሊግ አላችሁ። እንግዲህ እዚህ ላይ በጣም ትልቅ ቡድን ናችሁ። ይሄን አውቃለሁ። ግን ስቲል ከረንትሊ ያለበት የሊቨርፑል የአርነ ስሎቱ ሊቨርፑል የጋክፖ ሊቨርፑል ደግሞ እንደዛ አይደለም። እናንተ እንደምትወሩለት የእናንተን ካልቸር የሚጠብቅ የእናንተን አይደንቲቲ የሚጠብቅ አይደለም። ሶ ከዛ አንፃር ነው እኔ ቀን እንደዛ ስናቆራችሁ የነበረው ማለት ነው። እስኪ ስጠብቃችሁ የነበረው እስኪ ፉትቦል ምን አይታወቅም ከጮቶ በኋላ አውራሉ ብዬ ነበር። ተሰጥቷችኋልና አንዳንድ አቤሬጅ የሊቨርፑል ደጋፊዎች ክለባችሁን ማታቁ ሰዎች አድቡ። እግዚአብሔርን ጥላቻ ምናኔ ሊቨርፑል ጋር ችግር የለብኝ። ማርያምን ሊቨርፑል ቢያልፍ እኔ ቢበላውላ እኔ ችግር የሌለብኝ ሰው ነኝና እስኪ እናንተን ሀሳብና ሲዝ ኮሜንት ሴክሽን ላይ አካፍሉ። ፎሎ ማድረግ እንዳትረሱ። ይመቻል። ኖርማል ነው ዲቤኳ ብራዘር። ዛሬ እንደሌላ ጊዜው ላበሽቅሽ ምናምን አይደለም የመጣሁት። ኖርማል ነው ከልቤ ነው ሀቢቢ። እንዴ ሊቨርፑል እንዲህ በተንጨፋጨፈበት በዚህ አቋሙ ሩብ ፍጻሜ ቻምፒዮንስ ሊግ መድረሱ ራሱ ትልቅ ነገር ነው። ሊቨርፑል ስለሆነ ነው እሱንም ማለት ነው። ከልቤ ነው ይሄንን መልሽ ባይዘው። አርነ ስሎትን ይዘህ የት ልደርስ ነው? መጀመሪያ ቀጣይ ዓመት ቻምፒዮንስ ሊግ ለመግባት ራሱ መጀመሪያ አርነ ስሎትን ማሰናበት ነው ያለባችሁ መጀመሪያ ማለት ነው። እንዴ ቲሙ እኮ በቃ መላቅጡ ጠፋ እኮ አንፊልድ ላይ ጭራሽ። ሊቨርፑል እኮ አንፊልድ ላይ ማንንም እኮ አያዳምጥም እኮ ግልጽ የሆነ ነገር ማለት ነው። አርነ ስሎት የሊቨርፑል ትልቁ ችግር ነው። መሰናበት ያለበት ሰው ነው። ፋክት ስለምናገር ግን በጣም ደስተኛ ነኝ። በጣም በባርሳ ምንም ባርም የሊቨርፑልን ቁጭ ብዬ በፒሲ እያየው ነበር። በደንብ ነው የሳኩባቸው። አንፊልድ ሄደን እንቀለብሳለን አሉ። ምንድን ነው የሚቀለበሰው? ደገመል እንዲህ ብሎ ማለት ነው ዘጋል። ቀልድ ነው እንዴ የምትቀለብሰው? የሆነ ትልቅ ሜዳ እንዳለው ሰው ደግሞ አንፊልድ እኮ በዚህ ዓመት እኮ መጫወቻ እኮ ነው። ስላለፉት አላወራም፣ ግን በዚህ ዓመት መቀለጃ ነው። እነ ፒኤስቪ እኛም ቢሆን ሌሎችም ቀልደውብሃል። ተላጡባችሁ እኮ ማርያምን። እንደውም የሆነ ሰዓት ሊቨርፑል አክቲቭ ነበረ። በቃ ጋክፖ ግን የጋክፖ ነፍስ አይማር ማርያምን። እኔ ምን አባቱ ሲሰራ እንደነበር አጌነስት ነው እኮ ጭራሽ። እንደው ኮናቴ ዛሬ ምንም አይልም፣ ትንሽ ይሻላል። ጋክፖና ኮናቴ ይህን ዓመት ሊቨርፑልን ረር እንዳደረጉት ምንም አላደረጉም ብዬ ነበር። አይዛክ የተባለ አህያ 150 ሚሊዮን አህያ ገዝተው ያን ኳስ ዋን ቢዋን ተገናኝቶ ሳተው። ኦፍሳይድ የነበረ ቢሆንም ሳተው። በጣም እንደ ቲም ብዙ ነው የቀረው። ለማንኛውም ክሎፕ ነው ጉድ የሰራችሁ። አርነ ስሎት ብሎ ዘምሮ አመጣው። ይኸው ይቀልድባችኋል። ኖርማል ነው። አሁን ወደ ምን ታተኩራላችሁ? ወደ ቻምፒየንስ ሊጋችሁ። ቻምፒየንስ ሊግ ለመግባት ቀጣይ ዓመት ተወጠራላችሁ እንዳታስቡ። በእኔ የሳቅሹላ ሁልሽም ቀንሽን ጠብቂ ብዬ ነበር። ማድሪድም ነገ ትቀምሳታለች። ሊቨርፑል ቀምሶልኛል። ተረኛ ደግሞ ነገ ማድሪድ ነው። ጠብቂ። የሊቬ ደጋፊ አንገትህን ቀና አርገህ ደረትህን ነፋ አርገህ ነው የምትሄደው። ምንም የሚያሳፍር ነገር የለም። እንደ ቼልሲ 8 ጎል አግብተው አልሸኙንም። እንደ ሲቲ በጊዜ አልተሸኘንም። እንደ ማንቼ ቤት ማቤት አይደለም። ቤት አልቀረንም። ሄደን ሞክረናል። በደንብ አርገን ሞክረናል። አርሰናል ሊያወራ ይችላል እስኪያልፍ። ካልበላህ ስለሌለህ ዋንጫ ልትናገረኝ አትችልም። የማንም ደጋፊ ሊትናገረኝ አይችልም። እኔ ኩሩ ቀብራራ የእንግሊዝ ያስከበረው
ከነገስንበት ዋንጫ አንዳንዴ ተባረረ ኖርማል ነገር ያለ ነገር ነው። ያራዳ ልጆች በደንብ ሞክረናል እኮ እንደወድል እኮ ነው ዛሬ ሞክረን አንድ ደግሞ ቀጥል ያደርጋል ፋሚሊ የኛ በረኛ ተብየው ያን የመሰለ ኬለር ስጠን። ይሄ አንተ ምንም የበረኝነት ነገር የሌለው ሰውዬ ነው እና ምንም የሚያሳፍር ነገር የለም። አንገታችሁን ቀና አርጋችሁ ሂዱ። ቀጣይ ዓመት የምንሳተፍበት ውድድር ነው፣ ብርቃችን አይደለም። ስንት ብርቅ የሆነባቸው ሰዎች አሉ ይሄ ውድድር ለመሳተፍ እንኳን። ለዛ ምንም እንዳያሳስባችሁ የአራዳ ልጆች ቪዲዮውን ኮፒ ሊንክ ሪፖስት ሼር አድርጉ። ይመቻችሁ። ምንም የሚያሳፍር ውጤት አይደለም። በቃ ፒኤስጂ የሚችል ቲም ነው አውሮፓ ላይ። እኛ ሊጋችን ላይ ያለንበት ሁኔታ የምናውቀው ነገር ነው። እንደውም ተጋልናል ብዙ ነው ምለው። ፒኤስጂ ሼባውን አሁንም 2-0 ስጠት በማድረግ ማለት ነው በአጠቃላይ 4-0 ወጣት ወደ ቀጣይ ዙር ማለፍ ችሏል ማለት ነው። ሼባው ውጤቱን ቀለብሳለሁ ምናምን እያለች ስታንጎራጉር ማለት ነው። አሁንም ደገማት ሜዳዋ ድረስ መጥቶ ማለት ነው። ገና የቀጣይ ዓመት የቻምፒዮንስ ሊግ ተሳትፎውን ያላስተካከለው ሊቨርፑል እና ከሁሉም ዋንጫ የወደቀው ሊቨርፑል ማለት ነው አሁንም በፒኤስጂ ከብቸኛ ተስፋው ከሆነው ከዩሲኤል መውደቅ ችሏል ማለት ነው። ፒኤስጂ የእንግሊዝ ቲሞች ላይ የሚቀልደውን ቀልድ አሁንም ቀጥሏል ማለት ነው። ቸልሲ 8-2 አሁን ደግሞ 4-0 ዙሮ ቀጣዩ ጨዋታ በጣም ይከብዳል። ነገ ሙኒክ የሚያልፍ ይመስለኛል። ከሙኒክ ጋር ፒኤስጂ ከሙኒክ ጋር ለፍጻሜ ማየት ያለብንን ጨዋታ ሰሚ ፋይናል ጋር እናያለን ማለት ነው። ይመቻችሁ። እግዚአብሔርን ነው መላችሁ ውድ ሊቨርፑል በክለቤ እስከ ጥግ ድረስ ነው የኮሮት በጣም ዛሬ ምንም ይሄ ጨዋታውን የሚገልጽ ውጤት ነው ብያላምን። አንዳንዴ በሃይላይት ብቻ አይተው የሚመጡ ሰዎች ውጤቱ ሊል ይችላል። እግር ኳሱን ያየ ግን ዛሬ ይሄ ጨዋታ ይገባናል ብያላስም በጣም በክለቤ ኮርቻለሁ። ውጤቱ አስደሳች ባይሆንም እንዲሁም ደግሞ ዘንድሮ ሲዝናችንን ያለ ዋንጫ ማጠናቀቃችን ትንሽ አስቸጋሪ ነው። ዘንድሮ ብዙ ነገር ከሊቨርፑል ጠብቀን ነበር። ሲዝናችን እንግዲህ ያለ ዋንጫ መጠናቀቁ እርግጥ ሆኗል። ዛሬ ለሊቨርፑል ጥሩ ሞመንተም የነበረው በተለይ ፈርስት ሃፉ ቆንጆ ነበር። ሰከንድ ሃፉ ደግሞ ሞር ያበደ ነበር። እኔ ፍሪምፖንግና ማካሊስተር ጥሩ አልነበሩም ጨዋታው ላይ። ማማርዳሽቪሊ ወደሱ ስለመጣ ነው። ፍሪምፖንግን ከዛ ሰከንድ ሃፍ ላይ ቀይሮ አስወጥቶት ነበር። ማካሊስተርን ወደ ሊያልቅ ሲል ነበር ቀይሮ አስወጥቶ። ትልቅ አርነ ስሎት ዛሬ የሰራው ስራ ጆ ጎሜዝን ቀይሮ አስገብቶት ቀይሮ ማስወጣቱ በጣም ነው ደስ ያለኝ። በዛው ሻንጣውን ይዞ ሁለተኛ ሊቨርፑል ቤት ማየት ማልፈልጉት ማባረር ነው። አንደኛው ጆ ጎሜዝ ሌላ 10 የሚቆራረጥ ኳሶች። እኔ ጆርጂ ማማርዳሽቪሊን የምደግፈው ሊቨርፑል ደጋፊዎች በጣም ነው የምናደደው። ለምን ሊቨርፑል ቤት ክረምቱ ላይ መጀመሪያ ላይ እኔ የቀኝ መስመር ተከላካይና በረኛ ላይ መውጣት አለበት ገበያው ላይ ብዬ አስባለሁ። ምክንያቱም ቀኝ ተከላካይ እንደምናየው እየታመሰ ይገኛል። ፍሪምፖንግ ጥሩ ፐርፎርም እያደረገ አይደለም። ጆ ጎሜዝ ገብቶ አርኪ አይደለም። እንዲሁም ኮነር ብራድሌ በጉዳት ተረኳል። ማማርዳሽቪሊ ደግሞ አሊሰን ራምሴስ ቤከር ከተጎዳ በኋላ ፕላን ቢ በረኛ እንደሌለም በተደጋጋሚ ያየሁት ነው። በጣም ቀላል ኳስ ፕረስ ሳይደረግ ክሊር ያደርጓል ኳሶቹ። እነሱ ደግሞ ተጋላጭ ነበር ነው ኤሪያል ጎል እየተሸነፉ ነበር። በጣም የሚያናድድ ግብ ጠባቂ። እኔ በፍጹም በማማርዳሽቪሊ ደስተኛ አይደለሁም። ዛሬ ሞሳላ ኢጂፕሽያን ኪንግ እስኪ አንዴ ሁላችንም ሪስፔክት እንስጠው። ምን አይነት ፐርፎርማንስ ያሳየን ተቀይሮ ገብቶ እያንዳንዱ ኳሶቹ ያምሩ ነበረ። ገና የመጀመሪያ ፈረስተቹ ዴሊቨር አድርጎት ያ ማርኪኒዮስ ያወጣው ኳስ በፓሪስ ሰን ጀርሜኖች በኩል ማርኪኒዮስ በጣም ድንቅ ነበር። ለኔ ማን ኦፍ ዘ ማች ከዴምቤሌ በላይ ማርኪኒዮስ ነበረ። ተርኒንግ ሞመንት የነበሩት የሱ ሞመንቶች ነበሩ። ኮዲ ማቲያስ ጋክፖ ተቀይሮ ጥሩ ነገር አድርጓል። ከቻምፒየንስ ሊግ ተባረናል። ነገር ግን በጣም ኩራት ነው የተሰማኝ። ዛሬ የሚችሉትን አድርገዋል ተጫዋቾቻችን። ለሊቨርፑል አሳዛኝ ውጤትም ቢሆን የሚችሉትን አድርገዋል። ውጤቱ እኛን ቻምፒየንስ ሊግ ይገልጻል ብዬ አላስብም። ውድ ሊቨርፑል በምንም እንዳትከፉ፣ ቅብርር ብላችሁ ነገም ቢሆን መታየት አለባችሁ። ምክንያቱም እኛ የሊቨርፑል ደጋፊዎች ነን። ይውል ነበረው ካለው የሚቀጥለው ዓመት በዚህ መድረክ ደምቀን እንታያለን። ብዙ ነገሮቻችንን እንደምናሻሽል ክረምት ላይ ተስፋ አደርጋለሁ። ይመቻችሁ ሊቨርፑል፣ ይመቻችሁ። የሊቨርፑል ደጋፊ ነው ዛሬ የሚደብረው ሰው አለ ብዬ አልጠብቅም። እግዚአብሔር ለምን ይደብራቸዋል? እንደውም ሊቨርፑል እንደዚህ አልጠበቅኩም። በጣም ሞክረዋል። በጣም ለመደብደብ የተቻላቸውን ሙሉ አድርገዋል፣ ታግለዋል። ግን እየተጫወታችሁ ያላችሁት ከፒኤስጂ ጋር ነው፣ ከወቅቱ ከአውሮፓ ቻምፒዮን ጋር ነው። ሊትራሊ ኤአይ ነው የሚመስሉት። ሊትራሊ ሰዎች አይደሉም። እግዚአብሔር በቃ አይደክሙም። ሌላ ነገር ናቸው እነዚህ። እንዴ ከሮቦት ጋር የተጫወታችሁት። በቃ ምንም አይፈርድባችሁም። እዛም እዚህም 2-0 አሸንፏቸዋል። በፒኤስጂ መሸነፍ ምንም የሚደንቅ ነገር የለም።
የተቻላችሁን ያክል ጥራችኋል። እንግዲህ አሁን መታችሁ በቃ ቶፕ 4 ላይ መሰገጥ ነው ቻምፒየንስ ሊግ ማለት ነው። እዚህ አንድ እንደውም ያጠበላችኋል ነገሩን። ፒስ ነው። በዚህ የሚደበር የሊቨርፑል ደጋፊ ያለ ብዬ አላስብም። አሪፍ ጨዋታ ነበረ። እንግዲህ አሁን የነገውን ጨዋታ ደግሞ ምን መለከት ምን እንደሚፈጠር ማለት ነው።